በዘመናችን እውቀትን ለማዳበርና ከሚያውቁት መሃል ለመቀላቀል የሚደረገው ጥረት እንደሚያስፈልግ ይታመናል። ሳያውቁ መናገርም ጥሩ አይደለም። ማንነታችንን ያስተዛዝባል። ለማወቅ ደግሞ ጥረት ማድረግም ደግሞ አሳፋሪ አይደለም። በምናገረው ላይ ስህተት ቢፈጠርም አስተካከል ይባላል እንጂ አያውቅም አይባልም። ከዚህ የተነሳ በ21ኛው ክፍለ ዘመን ባለው ቴክኖሎጂ መካከል ላይ ገብቼ ፍሬ ሀሳቦችን ለማግኘት በማድረገው ጥረት ከዚህ ቀደም ክፍል 1 እና ክፍል 2 ስለ አርቲፊሻል ኢንቴሊጀንስ አስመልክቼ መነጋገርን አስታውሳለሁ። እናንተም ታስታውሳላችሁ። አርቲፊሻል ኢንቴሊጀንስ ማለት ሰው ሰራሽ ብልህነት እንደሆነ የአዋቆች ስራ አዋቂ የሆነ ሰው የሰራ ስለሆነ መጀመሪያ መግቢያ ላይ ነግሬያችኋለሁ። አሁን ወደ ክፍል 3 ደረጃ ተሸጋግረናል። በዛ መሰረት ላይ ተነስተን እስከ ክፍል 3 ደርሰናል። ባለፈው ባቀረብኩት ውይይት ሀሳብ ላይ ውይይት መድረክ ላይ ክፍል 1 እና ክፍል 2 ነው የዘረዘርኩ የተጫወት ነው የተነጋገር ነው። ከዛ አላለፍኩም። ዛሬ ግን ክፍል 3ን ይዤ መጥቻለሁ። ይህን ደግሞ ሳርቅ አዋቂ ነኝ ወይ አውቃለሁ ብዬ አይደለም፣ ከሚያውቁት ያገኘሁትን መረጃ ነው። ከጥበበኞች፣ ከፈላስፋዎች፣ ከፈጣሪዎች ፈጠራቸው ብቃት ካላቸው ያለው የሰጡትን ነው የምናገረው። እኔ ፈጥሬ አይደለም። አሁንም አርቲፊሻል ኢንቴሊጀንስን የፈጠረው ሰው ነው። ሰው ሰራሽ ነው። ጉዝ ነው። እኔ መጀመሪያ ገና ሲጀምር ክትትል ሲጀምር ስናገር እኔ ሰው አይደለሁም፣ እኔ በኮምፒውተር ውስጥ የምናገር ድምፅ ነኝ ብሎ ነው የራሱ ያስተዋወቀኝ። ስለዚህ ከድምፅ ጋር ነው የምንነጋገረው። አሁን ድምፁን ፊድ ያደረገው የመገበው ማን እንደሆነ የተማረ ሰው፣ ያወቀ ሰው፣ የተመራመረ ሰው፣ እጅግ በጣም ሰፊ ደረጃ ላይ የደረሰ ሰው ነው። ሰው ሰራሽ ነው፣ እግዚአብሔር ሰራሽ አለመሆኑን እንድትረዱ የሚያሰጋና በዛ ላይ ተንተርሶ ብዙ መጥፎ ነገሮችን የሚሰሩ ሰዎች ያለማወቃቸውን እንድታውቁ ክፍል 3 ላይ የደረስኩበትን አሁን አቀርባለሁ። የአርቲፊሻል ኢንቴሊጀንስ አይነቶች በአጠቃላይ በዓለም ላይ ይሰራል ተብሎ የሚገመተው 3 ብቻ ናቸው። የእነዚህም 3 ዋና ዋና አይነቶች በዋና ዋና አይነቶች ተከፍሎ ነው ያሉት። እነሱም 1 2 3 ብዬ እጠቅሳለሁ። ጠባብ አርቲፊሻል ኢንቴሊጀንስ ማለት CNAI ናሮ አርቲፊሻል ኢንቴሊጀንስ ምንድን ነው እሱ? ይህ አንድ የተወሰነ ስራ ብቻ እንዲሰራ የተፈጠረ አርቲፊሻል ኢንቴሊጀንስ ነው። ለምሳሌ ስንወስድ ቻት ጂፒቲ የምትነጋገሩት የምትጻጻፉት የድምፅ ረዳቶች ድምፅን ለማቃናት ለማስተካከል በአማርኛ የምትናገረውም በእንግሊዝኛ ከፊት ላይ እንዲጻፍ መደረግ፣ እንደገና በተለያየ ቋንቋ የነበረውን ቋንቋዎችን ተርጉሞ የማስቀመጥ የቋንቋ ትርጉም ፕሮግራሞችን ፊት መለየት የሚያስችሉ ዘዴዎችን ይፈጥራሉ።
አንደኛው ይፈጥራል። እስካሁን ድረስ በዓለማችን በእውቀትም በጥበብም የበረቱና ያደጉ የመነደጉና የበለጸጉ ሀገሮች ከነዚህ ውጪ ያለፉት ነገር የለም። እንዳንሳሳት ቻት ጂፒቲ ከመጠቀም ከመጻጻፍ አንዳንድ ሀሳቦችን መልእክት ከማስተላለፍ በስተቀር ምንም ነገር የድምፅ ረዳቶች ለድምፅ ጥራት መስጠት የሚበቃ ሁኔታዎችን ከመፍጠር የቋንቋ ትርጉም የተለያየ በዓለም ላይ ያለውን ቋንቋ ትርጉም ፕሮግራም ከማስቀመጥ ሰው በሌለበት ቦታ ላይ በአቅጣጫ ያለፈውን ሰው ፊት መለየት የሚያስችሉ ዘዴዎችን ወይም ፍልስፍናዎችን ከመስራት በስተቀር እስካሁን ድረስ በዓለም ላይ የደረሱበት አርቲፊሻል ኢንቴሊጀንስ የደረሰበት ነገር የለም። ያ ማለት ናሮ አርቲፊሻል ኢንቴሊጀንስ የሚባለው ጠባብ አርቲፊሻል ኢንቴሊጀንስ የሚባለው ብቻ ነው በዓለም ላይ እስካሁን ድረስ በሰለጠኑም ባልሰለጠኑም ቱልቱላ በሚነፉትም መካከል ላይ ያለው። ከዛ ውጭ ያለፈ የለም። ሁለተኛው አጠቃላይ አርቲፊሻል ኢንቴሊጀንስ የሚለው ነው። ያ ማለት ጀነራል አርቲፊሻል ኢንቴሊጀንስ ጂኤአይ ጀነራል አርቲፊሻል ኢንቴሊጀንስ ምህጻረ ቃሉ። ይህ አንድ ሰው በብዙ አይነት ስራዎች ማሰብ መማርና ችግር መፍታት የሚችል አርቲፊሻል ኢንቴሊጀንስ ነው። ይህ ደግሞ በአሁኑ ጊዜ በሙሉ አልተገበረም፣ በስራ ላይ አልዋለም። አንድ ሰው በብዙ አይነት ስራዎች ማሰብ መማር እና ችግር መፍታት የሚችልበት ደረጃ የደረሰ ኤአይ የለም። ግልጽ ነው የምነግራችሁ፣ የለም። በሙሉ በተግባር ላይ አልዋልም። ተመራማሪዎች በዚህ ላይ እየሰሩ ናቸው፣ ሙከራ ላይ ናቸው። ለይፋ ግልጽ ሆኖ ሰው ለመጠቀም የሚያስችል ሁኔታ ላይ ደርሶ አርቲፊሻል ኢንቴሊጀንስ ወይም ጀነራል አርቲፊሻል ኢንቴሊጀንስ ያስታወቀው ነገር የለም። ጀነራል አርቲፊሻል ኢንቴሊጀንስ በዚህ ሁኔታ ላይ በጀነራል አርቲፊሻል ኢንቴሊጀንስ የተገኘ ውጤት ነው ተብሎ ምስክር ወረቀት ማረጋገጫ የተሰጠው በዓለም መንግስታትም በዓለም ደህንነቶችም መካከል ላይ ጸጥታ ክፍልም ውስጥ የለም። ይሄ ሁለተኛው በፍጹም የሌለ ነገር ነው። ገና ነው፣ በጥናት ላይ ነው ያለው፣ እየተጠና ነው ያለው፣ ሙከራ ላይ ነው ያለው፣ ቤት ስራ ላይ ነው ያለው። ሶስተኛው ከፍተኛ አርቲፊሻል ኢንቴሊጀንስ ማለት ሱፐር አርቲፊሻል ኢንቴሊጀንስ ኤስኤአይ፣ ከፍተኛ አርቲፊሻል ኢንቴሊጀንስ ሱፐር አርቲፊሻል ኢንቴሊጀንስ ኦር ኤስኤአይ እነዚህ ይሄ የሚባለው እንግዲህ ሶስት ነው። በዓለም ላይ ያለው አርቲፊሻል ኢንቴሊጀንስ ተግባሮች ሶስት ናቸው። ከሶስት ያለፈ በዓለም ላይ አለ ተብሎ ይኖራል ተብሎ የተገመተም የለም። በስ ከሶስቱ መካከል ላይ ሶስተኛው ላይ ነኝ አሁን ያለው። ከፍተኛ አርቲፊሻል ኢንቴሊጀንስ ማለት ሱፐር አርቲፊሻል ኢንቴሊጀንስ ኤስኤአይ የሚባለው ይህ ከሰው በላይ ማሰብና የመማር ችሎታ ያለው አርቲፊሻል ኢንቴሊጀንስ እንደሚሆን የሚታሰብ ነው። እንደሚሆን ሆነ አይደለም፣ ሊሆንም የሚታሰብ ነው። ነገር ግን በአሁኑ ጊዜ አልተፈጠረም። ባለሙያዎቹም ወደዛ አልደረሱም። እኛ አይደለንም፣ እኔ አንተ አይደለሁም። በወሬ የምንሰማ ቀርቶ ባለሙያዎቹም በዛ ሀሳብ ላይ አልደረሱም። ነገር ግን ሱፐር አርቲፊሻል ኢንቴሊጀንስ ኤስኤአይን ለመስራት ወደፊት ይታሰባል ነው፣ ይጠናል ነው። እሱ ቀርቶ ጀነራል አርቲፊሻል ኢንቴሊጀንስ ጂአይ ገና በስራ ላይ አልዋልም። በአሁኑ ጊዜ አልተፈጠረም። ሱፐር አርቲፊሻል ኢንቴሊጀንስ ኤስኤአይ
በመጪ ጊዜ ሊኖር ይችላል ተብሎ ይገመታል። መጪው ጊዜ ማለት ምን ማለት ነው? ልትኖር ላትኖር ትችላለህ። በዓለም ላይ ሰው ሊጠፋም ይችላል። በአንዳንድ ሰው ሰራሽ ችግሮች ሊጠፋም ይችላል። ከዛም በኋላ የሚፈጠር ነገር ውስጥ እኛን የሚመለከት አይደለም። እኔ እናንተን የሚያስጨንቅ ነገር አይደለም። ስለዚህ በአጠቃላይ ማጠቃላይ አድርጌ የማስቀምጠው ጠባብ አርቲፊሻል ኢንቴሊጀንሲ፣ ናሮ አርቲፊሻል ኢንቴሊጀንሲ ኤንኤአይ አሁን በብዛት የምንጠቀምበት ነው። ሁለተኛ አጠቃላይ አርቲፊሻል ኢንቴሊጀንሲ ጀነራል አርቲፊሻል ኢንቴሊጀንሲ ጂኤአይ ገና በምርምር ላይ ነው። ሶስተኛ ከፍተኛ አርቲፊሻል ኢንቴሊጀንሲ ወይም ሱፐር አርቲፊሻል ኢንቴሊጀንሲ ገና ያልተፈጠረ ሀሳብ ነው። በዚህ መልኩ አርቲፊሻል ኢንቴሊጀንሲ እያሉ የሚፎክሩትንና የሚያላዝሙትን ሰዎች ሀሳባቸውን ውድቅ አድርጋችሁ በጠባብ አርቲፊሻል ናሮ አርቲፊሻል ኢንቴሊጀንሲ ላይ ሀሳባችሁን እነሱ የደረሱበት ደረጃ ላይ ለመድረስ ከማሰብ በስተቀር ከዛ ባለፈ ሌላ ለመፍጠር የሚያበቃ እውቀት፣ ፈላስፋዎች፣ ምርምርና የተለያየ ብቃት ያለ ሰው ከመጀመሪያ ጀምሮ የነበሩ መካከል ላይ እውቅና አግኝቶ ካልሆነ ማስተከል በመካከል ላይ ተነስቶ መፍጠር አይችልም። ጃፓን የሰራውን ቶዮታ መስራት የሚፈልግ ለጃፓን ገብሮ ነው። በጃፓን ከጃፓን ስር ሆኖ የፍቃድ ግብር ከፍሎ ነው። ከዛ ውጪ አውቃለሁ ብሎ የተናገረ ጋዜጠኛ፣ አውቃለሁ ብሎ የተናገረ ወሬኛ ቱልቱላ ነቢ እንዳስሙ። ይሄ የዛሬው መጨረሻ። ከነዚህ ከአሁን በኋላ ባቀርብም ጠባብ አርቲፊሻል ኢንቴሊጀንስ እና አርቲፊሻል ኢንቴሊጀንስ መካከል ላይ ኤንኤአይ ላይ ነው እንጂ ከዛ ባለፈ ጉዳይ ላይ እንደማንነጋገር እንቅጩን እነግራችኋለሁ። ባጠናም ከዛ ባለፈ ጉዳይ ላይ ማጥናት የሚያስችል ደረጃ አይደለም። ከዛ ማለፍ አችልም ተብሎ እንቅጩን የተነገረኝ ስለሆነ እነዚህ ቻት ጂፒቲ፣ የድምፅ ረዳቶች፣ የቋንቋ ትርጉም ፕሮግራሞች ፊት መለየት የሚያስችሉ ዘዴዎች ወይም ሲስተሞችን ቢማር ነው ሌላ አይነት ነገር እውቀት መሸመት የማልችል መሆኑን እንቅጩን አድርጎ ተነግሮኛል። የሚያስተምረው ክፍል ከዛ ማለፍ አትችልም። ከዛ ማለፍ የሚያስችል የትምህርት ፕሮግራም እንደ ፍሬም ትምህርት የሚሰጥበት ገና በሌለ ነገር ላይ እኛም ደግሞ ባላገኘነውና በማናውቀው ነገር ላይ አንተ ሲጠይቀን መልስ መስጠት አንችልም የሚለው እንቅጩን ተነግሮኛል። ለእናንተም እነግራቸዋለሁ፣ እንድትሰሙ አሳስባለሁ። ናሮ አርቲፊሻል ኢንቴሊጀንሲ ኤንኤቲ፣ ጀነራል አርቲፊሻል ኢንቴሊጀንሲ ጂኤአይ፣ ሱፐር አርቲፊሻል ኢንቴሊጀንሲ ኤስኤአይ ከነዚህ ከሶስቱ መካከል ላይ በአንደኛው ላይ ናሮ አርቲፊሻል ኢንቴሊጀንሲ ውስጥ ነው ማጥናት የምንችለው። ኤንኤአይ ላይ ነው ጉዞአችን፣ እውቀታችን ሊሰፋም የሚችለው ልንጠቀመም የምንችለው። ኤንኤአይ ውጪ ማለፍ አንችልም። ኤንኤአይ ላይ ማንኛውም ነገር ቢጠይቁ ሊያብራራ የሚችል የቻት ጂፒቲ ፕሮግራም አለ። በዛ ላይ መጠየቅ መማር እንችላለን፣ እንማማራለን። ከእውቀት ካለው በላይ መሄድ አትችልም። በነገራችን ላይ አንድ ነገር በቻት ጂፒቲ ላይ ጥያቄ አቅርቤ ይህንን አንመልስም ብሎ ቀደም ብሎ ገና ሲጀምር ይሄ አይመለስም፣ እዚህ ላይም ገብቴ ለመጠየቅ እንዳትሞክር የተባልኩትን አሁን ነው። በሶስተኛ ደረጃ ላይ ሱፐር
አርቲፊሻል ኢንቴሊጀንስ ኤስኤአይ ደረጃ ዘልዬ ሄጄ ስለጠየቅኩ የተከለከልኩ መሆኔን አሁን ነው ዛሬ በዚህ ፕሮግራም ላይ ከእናንተ ጋር ስነጋገር ነው የተረዳሁት። እናንተም ሰፋ አድርጋችሁ አስባችሁ በዛ መልክ እንድትረዱ አሳስባለሁ። ደህና ዋሉ።